ያለውን ነገር አብረን እንፍታው ብዬ ነው። አንቺ ምን ይመስልሻል? እዛው በቤታችሁ መጥራት ትችላላችሁ። ማሚዬ እኔ ጋር እንድመጣ አልፈልግም። እርቅ ነው እያልኩሽ እንደዚህማ አትበይኝ። ታይ እሺ ብለሽ ደስ ሊልሽ ነው የሚገባው። ማለት ለእኔ ያለው አመለካከት ጥሩ አይደለም። ብመጣም ይሰድበኛል። እውነት የምሬን ነው። እናደዳለኝ። ይሄ ማለት እንግዲህ ቀላል ነገር አይደለም። ልጅ ብኖራት ለልጇ ብላ ትለፋለች። እመቤቴ ማርያም ነገ ከነገ ወዲያ ትሰጣታለች። ይሄን አምናለሁ። ግን ልጅ ናት፣ ገና ታገኛለች። ገና ልጆች ናቸው። ግን ደግሞ ገና አሁን እናቴ ገና ናቸው። ግን ደግሞ በዚህ ጭቅጭቅ እንደዚህ አምሯ እየተጨናነቀ ሁሌ እንደዚህ ጭቅጭቅ እያለ እንዴትስ ብሎ ነው ልጅ ሊኖራት የሚችለው? ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላችሁ ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ ከአሰሪዬ ጋር መጥቻለሁኝ። ከአሰሪዬ ጋር ወደ አዩ መተናል። እንግዲህ ምን እንደሚለው አላውቅም። በእርግጥ ያው ስራውን ተስማምቶኛል። እንግዲህ ሰላም ወደ ቤተሰቦች። እሺ እንግዲህ ወደ አዩ ይዣት እየመጣው ነው። እንግዲህ አዩ እንግዲህ ፈቃደኛ ከሆነች እንግዲህ መቼም ብናስማማት ብዬ እየሞከርኩ ነው። አብረን ያለውን ችግሩን እንድንፈታ ከአዩ ጋር ለመነጋገር እየመጣን ነው፣ እየሄድን ነው። እንግዲህ ወደ አዩ ጋር አዩ ምን እንደምትል እንግዲህ እስኪ ያለውን ነገር አብረን እንግዲህ እንላለን። ወደ አዩ ቤት እየሄድን ነው አሁን። እሱንም አስልኬ አስመጥቼዋለሁ ባለቤቷን። እንግዲህ እኔ እኮ የምፈልገው እንደዛ አይደለም እናቴ፣ እቃዬን ሰጥቶኝ በሰላም መለያየትን እንጂ የምፈልገው ስንት ጊዜ ተመክሯል፣ ይሄ ነገር አልሆነም። እንግዲህ ከአዩ ስንት ደክማለች፣ በመስማማት በሽማግሌ በቄስ በጸበል ሁሉም ነገር አልቀረም። እኔ ካሁን በኋላ እኮ መስማማትን ሳይሆን ንብረቴን ያው እንድትቀበሉልኝ ነው እንጂ እንደዛ የምለው ሌላ ነገር እኔ ከሱ የምፈልገው ምንም ነገር የለም እናቴ። እኔ እርሶን አከብሮታለሁ። እሺ ልጄ፣ እንግዲህ ያው አንቺ እንዳከበርሽኝ እግዚአብሔር ያክብርልኝ። እንደዛ ካልሽ ደግሞ የእሱን ሀሳብ ደግሞ መስማት አለብኝ። እኔ ናብዬ ያስመጣሁት እኮ የእሱንም ሀሳብ ለመስማት ነው። አዩ ጋር ሁነን ያለውን የእሱን ደግሞ የሚለንን እንስማ። ሁሉም የየራሱን ነው አይደለ? አብራችሁ ናቸው ያለውን ነገር መስማት እፈልጋለሁ እኔ ደግሞ። ስለዚህ ደግሞ አልስማማም የሚል ሰይጣን ብቻ ነው እንጂ እንዴት አንቺ መስማማት አለብሽ። እኔ ትልቅ ሰው ነኝ፣ አከብረውታለሁ ብለሻል። ካከበርሽ መስማማት አለብሽ። ስለዚህ እስኪ ያለውን ነገር አብረን እንየው፣ የሚለውን እንስማው። የእሱንም ደግሞ እኮ ያወቅንለት ነገር የለም። ያንቺን ተረዳንሽ አይደለ? ግን በጣም መጥፎ ሰው ነው፣ በጣም ሊያስከፋውትም ይችላል። ምናልባት እኔ እርሶም ሊያባርሩኝ ይችላል። ምክንያቱም የሚናገረውን ማስተዋል ነገር ምናምን ነገር አያውቅም። ችግር የለውም። በእኔ በኩል ምንም ሀሳብ አይግባሽ። እኔ ችግር የለውም፣ የፈለገውን ይበል። እኔ የሚለኝን መስማት ያንቺንም የእሱንም ሽማግሌ ሲያስታርቅ ያንቺንም የእሱንም እኩል ነው እንትን ማለት ያለብን። እናትሽ ነኝ፣ አክብሪኝ። እስኪ ያለውና እንዴ እንኳን እንደው ለመጨረሻ ጊዜ እኔ እንትን ማለት እፈልጋለሁኝ። እኔማ ባትሄጂብኝ እኮ ደስ ይለኝ ነበረ። ባትሄጂ ደስ ይለኛል። እኔ እንደዚህ እየወደድሽኝ እኔ ባትሄጂብኝ ደስ ይለኝ ነበረ። ግን እስቲ እንግዲህ ያለውን ነገር ልጄ ነሽ፣ ወደፊት እናንተ እኔ የምፈልገው የእናንተን መስማማት ብቻ ነው ልጄ። እና እባክሽን እስኪ እንሂድና አዩን ደግሞ የምትለውን እንስማና፣ ግድ የለሽም እሺ በይኝ እስኪ። ካከበርሽኝ ትልቅ ሰው ነዎት ብለሽኛል። እንግዲህ አንዴ ልለምንሽ እሺ በይኝ። አብረን ያለውን ነገር ማወቅ እፈልጋለሁ። ገና ሲያዩት ራሱ እሱ በጣም መጥፎ ሰው ነው፣ በጣም ባለጌ ሰው ነው። ስለማታውቁት ነው እንጂ እስኪ በቃ ያለውን ልወቀው። እንዴ እንደዚህማ እንትን አትበይው እንዴ። አብረን እንየው እስኪ፣ የሚለውን ልስማ። አስመጥቻው ከዛ ሀገር ድረስ መጥቶ እንዴት ዝም ብሎ እንትን ሊል ይችላል? አይ በድብድብ ካልመጣ አይ ድብድብ ሳይሆን እኛ ሰላም ነው የምንፈልገው። እንግዲህ ሀገር ቄጥ ነው ይዤት የመጣሁት እናቴ። ምን ይደረግ ልጅ ብቻ የእናንተ በተስማማችሁልኝና በተሳካልኝ የእኔስ ምንም ችግር የለውም ነበር። እየደረስን ነው። እየደረስን ነው። ይቅርታ ለፎት ችግር የለውም። እኔ እናንተ ብቻ ይሳካልኝ፣ ችግር የለውም። ምንም አይደለም። ዋናው እናንተ ታረቁልኝ፣ እናንተ ተስማሙ። የምፈልገውን የእናንተን መስማማት። የእርቅ እንኳን ዝም ብሎ ነው የሚለፉት። እርሶ እርቅ እንኳን የማይታሰብ ነገር ነው፣ የማይሆን ነገር የለም እንዴ እንጂ አስቀድመሽ እንደው ዙሪያውን ገደል አደረግሽው እኮ ልጄ። ተይ
እንኳን አንቺ ቀርቶ ሰው ነፍስ እንኳን ተጋሎ ይታረቅ የለ እንዴ? ምን ነው ልጄ ተይ እንጂ። እኔ ህይወት እኮ ከዛ አይተናነስ ስለማታውቁ ነው። በትዳር ላይ ደግሞ ያጋጥማል። ብዙ ነገር አሳልፎ ነው ትዳር። ዝም ብሎ አልጋ ባልጋ ሆኖ አይደለም በትዳር ላይ ያለ። እንዴት ዋላችሁ? ደህና ዋላችሁ? እንዴት ሰነበትሽ? እግዚአብሔር ይመስገን። ሰላም ነሽ? እንግዲህ መጥተናል። ችግር የለውም። እንግዲህ እንድናነጋግርሽ አብረን እንግዲህ መጥተናል። ባለቤቷን እስኪ ያለውን ነገር አብረን እንፍታው ብዬ ነው ልጄ። እንግዲህ ምን ይመስልሻል አንቺ? ቢታረቁ ጥሩ ነው። ለእኔማ እንግዲህ ፈልጋት ነበር፣ ተመችታኛለች። ግን ግድ የለሽም ትዳሯን አፍርሳ እዚህ እስኪ ያለውን ነገር አብረን እንፍታው ብዬ ነው። አንቺ ምን ይመስልሻል? እዛው በቤታችሁ መጥራት ትችላላችሁ። ማሚዬ እኔ ጋር እንድመጣ አልፈልግም። ተይ እንጂ ልጄ። ምን ነው አይባልም እንዴ? ለእርቅ ነው እያልኩሽ እንደዚህማ አትበይኝ። ተይ እሺ ብለሽ ደስ ሊልሽ ነው የሚገባው። ማለት ለእኔ ያለው አመለካከት ጥሩ አይደለም። ብመጣም ይሰድበኛል። እውነት የምሬን ነው። እናደዳለኝ። በዛ ላይ ደግሞ እኔ አሞኝ ስላለው ታው መናደድ አልፈልግም። አይ መሳደብማ አይችልም። ማን ስለሆነ ነው? ማን ነውና ነው ዝም ብሎ መጥቶ የሚሳደበው? ምን ስለሆነ ነው? ልትጠቀምበት ያስገባሻት እያለኝ እኮ ነው ያለው። ኧረ በፍጹም እኛ እንደዚህም አይደለም። ተይው እሱ ይምጣን ያናግረዋለሁ። የማይሆን ከሆነ በመጣበት እግሩ ይሄዳል እሱ። እኔ እኮ ብያቸዋለሁ። እዛው በውጭ ብትጠሩት ይሻላል። እኔ እውነት ቤቴ እንድመጣ አልፈልግም ማሚዬ፣ ይቅርታ ግን ተይ። ያን ሁሉ ሀገር መጥቼማ እንዴት ይሆናል ልጄ? ተይ እንጂ እሺ በይ። ትልቅ ሰው አይደለሁም እንዴ? እንደው አላሳዝንሽም እንዴ? እኔም እኮ እንዲስማሙ ፈልጌ ነው እንግዲህ ይሄን ሁሉ ሀገር እስኪ ልጄ ይዤ የመጣሁኝ። እናቴ ልጄ ምን ነው ተይ እንጂ። እኔ እኮ ትንሽ ልጅም ይከብደኛል። እንደው ትንሽ ህፃኗንም አከብራታለሁ። ግን እናቴ እንዴት ነው በቃ አመለካከቱ ጥሩ አይደለም። እንዳሰባችሁት አይደለም የእውነት። አሁን በቀደም ዕለት እውነት ከዚህ ጋር መጥቶ ለራስሽ ብለሽ ነው ያስገባሻት ሰው ቤት ምናምን ብሎ በቃ ካላሳየሽኝ ብሎ ጉሮሮዬን ይዞ ማለት ነው። እና እኔ ያው እንደውም ትናንትና ደውላችሁ እሷም ላይ እየተኛች አይደለም እንዴት እናድርግ ስትሉኝ እኔ ልታመጡት ነው ብዬ አላሰብኩኝም። ማለት ብታመጡትም በውጭ ላይ ለእናንተ እሺ ብሎ ከተስማሙ ጮጋራ በሽተኛ ሆንኩኝ፣ ታመምኩኝ በቃ ከነሱ ጋር። እሷን ስላት እሱ እሺ አይልም፣ እሷን ስላት እሷ እሺ አትልም። ግን ሙሉ በሙሉ ችግሩ የእሱ ነው የእሱ አይደለም። 14 ዓመት ሙሉ የሰው አገር ለፍታ ተቃጥላ መጣ። አሁን እኔ ጋር ካርታ ያለ ያውቃሉ። ካርታውን 200,000 ብር እኔ ተበድሬ ሰጠዋቸው። ከዚህ በፊት ቤቱን ስሰራ ካርታ ሲዞ ነው ብር ተበደረው። በዛ ምክንያት ብሩን ቤት ለባህራ ጠልሸት ስል እኔ ካርታውን ተቀበልኳቸውና እኔ ጋር ያደረኩት ማለት ነው። ያደረኩበት ግን በሁለቱ ስም እንዲደረግ ነው። ካርታው በሱ ስም ነው ያለው። 200,000 ብር ጎደለ። 200,000 ብሩን ተበድሬ ሰጠዋቸው በ5 ወር ውስጥ እንዲመልሱ ማለት ነው። ከሰው ነው የተበደርኩት። ያንን ብር አልመለሱም። አሁን ልክ ጸብ ስነሳ ብሩን አምጡ ማለት ጀምር ጸብ አነሳ። ከዛ ጭራሽ የመኪናሽን ልብሪያ ሲዘሽ ተበደሪ ያለኝ። ከዛ እንዴት እንደዛ ይባላል? ሁለታ ሁለሽ ለሰው ማለት ነው። እሱ ካርታ አለ አይደል? ካርታ አለው። ካርቱን አስይዞ ድጋሚ ተበድሮ መክፈል ይችል ነበረ፣ ወይ ደግሞ ከመሬቱ ላይ ሽጦ መክፈል ይችል ነበረ። ይሄ እኮ የኔ ጉዳይ አይደለም። ይሁን እሺ ብዬ ለማለት በትዕግስት ለማለት ሞከርኩኝ። አሁን ደግሞ ጭራሽ ካርታውን አምጪው ሽጦ ልጠፋ እኮ ነው። ካርታውንማ ለምን ብለሽ ትሰጫዋለሽ? የለፋችበት አይደል? እንግዲህ ይምጣና ያናግረዋለሁ። ይምጣ የሚለውን ነገር እናናግረዋለን አብረን። ካርታውን አሰጪውም እንደውም በፍጹም ለምን በሁለታቸው ስም ዞሮ እኮ እኔ ጋር መሆኑ ምንም አይጠቅምም። ግን በሁለታቸው ስም ይደረግ፣ ወይ በሷ ስም ነው ወይ በሁለታቸው ስም ነው። ከዛ ውጭ እኔ አንገቴን አልሰጥም። ይግደለኝ። ምክንያቱም እችልኝ ፍቅርተ ወዘር ፍቅርተ ይቅርታ እንግዲህ አንቺም ልጅ ያቀለለ ገና ነሽ ቀለል ስላልሽኝ ነው እናቴ። እና ደስ ይለኛል። እሺ እና እንደውም አንቺ ሲሉኝ እንደውም ብዙ ጊዜ እንደው ደስ አይለኝም። እንደው አንቺ ሲሉኝ ነው ቀለል የሚለኝ ልጄ። ችግር የለውም አታስቢ አንቺ በይ። እሺ ማሚዬ። እና ምን መሰለሽ አንቺ ልጅ 14 ዓመት ስትሰራ እሱም በጉልበት እዚህ ጋር እያገለገለ ነው። ይሄን ሀቅ አልካድኩኝም። እሱም አያገኝም ድርሻ የለበትም አላልኩኝም። ግን እቺ ሰው 14 ዓመት በሰው ሀገር በአረብ ሀገር ልፋት እንግዲህ መቼም ያውቁታል ልፋቱን። ኢትዮጵያ ላይ እንኳን ምን ያክል እንደሚያደክም 14 ዓመት ሙሉ እየተቀጠለች እዛ ጋር ስትሰራ እሱ እዚህ ጋር በጉልበት ቢያገለግልም ዛሬ ላይ መታው እንኳን 2 ዓመቷ ልጅ የላትም። ይሄ ማለት እንግዲህ ቀላል ነገር አይደለም።
ልጅ ብኖራት ለልጇ ብላ ትለፋለች። እመቤቴ ማርያም ነገ ከነገ ወዲያ ትሰጣታለች። ይሄን አምናለሁኝ። ግን ልጅ ናት ገና ታገኛለች። ገና ልጆች ናቸው። ግን ደግሞ ገና አሁን እናቴ ገና ናቸው። ግን ደግሞ በዚህ ጭቅጭቅ እንደዚህ አእምሯ እየተጨናነቀ ሁሌ እንደዚህ ጭቅጭቅ እያለ እንዴትስ ብሎ ነው ልጅ ሊኖራት የሚችለው? ማለት ሰላም መባል የላቸውማ። በየጊዜ እኮ ነው እናቴ። አሁን ነው እንጂ የሰማሽው አንቺ። ያው መቼም ቤትሽ ሲመጣ ችግሩ በጣም በየጊዜ ነው የሚጣሉት። በየጊዜው ጭንቀት ካለ ደግሞ እርግዝና አይፈጠርም። ለዚህ ሁሉ ነው የማስበው። ሴት ልጅ ናት፣ እድሜዋ ይሄዳል፣ መውለድ አለባት። እኔ በሰላም እንድኖሩ ነው የምፈልገው። ያ ቤት ከሆነ ችግር ያለው ሽጡና ተካፈሉ አልኳቸው። ሽጡና ሌላ ቦታ ግዙ አልኳቸው። ምናልባት እዛ እንግዲህ የሰውም ለሰው አይተኛ የሆነ ነገር ካለ ብዬ ግን ምንም በቃ ነገሮችን ማስተካከል አልቻለም። እኔ ደግሞ ከአቅሜ በላይ ሆኖ ነው በቃ ትንሽ ነው እሷ ናት አሁን ላይ ትንሽ የምታዛዝነኝ እንጂ ወጡልኝ። እውነቱን ሳወራሽ እውነት ያው ግን እስኪ አሁን መጨረሻ እንሞክር ለማስማማት አይደለን የስ መድከሜ እንዲስማሙ ያለውን ችግር እስኪ ምናልባት ይፈታ ከሆነ ብዬ ነው እኮ ልጄ። እና እስኪ አሁኑን እንደምንም ብለን እናስማማቸው እባክሽን፣ እንደው እባክሽ ልጄ። እኔ ከተስማሙ ደስ ነው የምለኝ። ምን አገኝበታለሁ? እና ልጅቱ ደግሞ አሁን ሌሊት እንደነገርኩሽ ሌሊት ራሱ ስትቃዥ ነው የምታድረው። ልጅቷ በእውነቱ ሰላም የላትም፣ ጥሩ ላይ አይደለችም። አሁን እኔ አንድም ለዛ ብዬ ነው እንጂ እኔ ለሱ እንትን ብዬ አይደለም። ግን ልጅቱ ጥሩ ላይ አይደለችም። እስኪ ያለውን ነገር እስኪ ከሷም እሱም ቀርበው ያለውን ችግሩን እንትን ይበሉ ይፍቱት የሚፈታ ከሆነ። ስለዚህ እስኪ እባክሽን መቼስ እንደው ሰው እርቅ መቼም እንግዲህ ለሰው ልጅ ጥሩ ነው። ሰይጣን ብቻ ነው እርቅን የማይወደው። እንደምንም ብለሽ ተረድቼሻለሁ። በእርግጥ ግን እስኪ የሚለውን እንስማው በአካል እስኪ እሱ ደግሞ ይቅረብና የሚለውን ደግሞ እሱ እንግዲህ ደግሞ ሌላ ነገር ሊል ይችላል። የእሷን እንግዲህ እንትን ብለናል፣ ተረድተናታል። እስኪ የሚለንን እንስማው። የማይሆን ከሆነ እኔም እንትን እንድትል አልፈልግም፣ እንድትታረቅ። የማይሆን ከሆነ ይቀራል። ግን እስኪ እሱ የሚለንን መጀመሪያ ደግሞ እንስማው ብዬ ነው እንጂ። እሺ እግዚአብሔር ይስጥልኝ፣ አክብርልኝ ልጅ። እሺ ስላልሽኝ እሺ ይበልሽ። አንቺን ክበሪ እናቴ። እንጂ እኔ መቼም ከሱ ጋር መታረቅን አይፈልግም። ግን የእርሶ ቃል እንትን ልበል ብዬ ነው እንጂ እኔ ከሱ ጋር መቼም ቢሆን የማይሆን ነገር ነው በፍጹም ማለት ነው። 2 ዓመት ሙሉ እንደዚህ እየተባላን አዲሰን እየታረቅን ከአሁን በኋላ እኔ ህይወት መጥፊያ እንጂ መኖሪያ የሆነ ከሱ ጋር ወይ ይሞታል ወይ ይሞታል። በቃ ይሄ ነው መጨረሻ። ታይ ልጄ ታይ፣ ግን የለሽም አይሆንም። እንዲህ ትጠፊ ሳይሆን እኔ እንደው ልጅ ፍሬ ማፍረታችሁ እንደው ወደ ትዳርሽ ከሰው ቤት ከኔ ጋር እንትን ከምትይ ምንም ቢሆን ትዳርሽ ይሻልሻል ብዬ ነው ልጄ። ታይ እና ሰላም አግኝቻለሁ። ምንም ጭቅጭቅ የሌለ ምን የሌለበት ነው። ግድ የለሽም። ወደፊት ደግሞ ግድ ነው። ስራዬን ደግሞ አክብሬ እየሰራሁ ስራሽን እኔ ወድጄዋለሁ። ጥሩ ልጅ ነሽ። ግን ሌሊት ላይ የሚሆን እንደማይሽ ትቃዣለሽ። ጥሩ ላይ አይደለሽም ህይወትሽ በቃ። ስለዚህ መታረቅ አለብሽ። እኔ ልቆጣው ያስመጣሁት እኮ እኔ እንድትታረቁ። እስኪ የእሱን ደግሞ ልስማ። ያንቺን ተሰማው አይደለ? የእሱን ደግሞ መስማት አለብኝ። እስኪ የሚለውን ልስማ ብዬ ነው እባክሽን። እንኳን እርሱ አይደሉም ማለት ነው። ቄስ ነሳ አባታችን እንኳን በመሀላችን ገብቶ ነበር። በእሳቸው እንኳን ያልተመለሰ ሰው ነው እሱ። ኦልሬዲ አሁን ለፍተዋል፣ እሳቸውም ለፍተው መጥተዋል። እሱንም ደግሞ ካስጠራችሁት በቃ የሚባለው መስማት ነው። እኔ አስጠርቻለሁ። ስልክ ስጭኛ፣ ስልክ ሰጥቷቸው እኔ እንደዚህ እንደጠሩት ራሱ ላይ የማውቀው ነገር የለም። አሁን ከነገርኩሽ ደግሞ አትሰጭኝም ስልኩንም ብዬ ለዚህ ነው ያልነገርኩሽም ልጄ። በርሽ ላይ ከደረስኩ በኋላ ነው ደውዬ እኮ ጠርቼዋለሁ አሉ። ከዛ ምን ልበል? ወይ ለአሁን እባክሽ ልጄ እንደዚህ እየለመንኩሽ እንደዚህማ ጥሩ አይደለም። ትልቅ ሰው ሲለምን እሺ ነው የሚባለው። ተረድቼሻለሁ። ግን እባክሽን እሺ በይኝ ልጄ እባክሽ። ለዛሬ እንደው ልክበድሽ። ምንም ቢሆን ትልቅ ሰው ነኝ። እንደው እግዚአብሔር ያክብርሽ ብያለሁ ካልሽ እንግዲህ እሺ በይኝ። የማይሆን ነገር ነው እያሉኝ ያሉት እርሱ። ለዛ ነው እንጂ በቃ ወይ ኦልሬዲ እኮ መታችኋል እኮ። ዝም ብዬ እኮ ቢሆንም እኮ የማይሆን ነገር ነው። ምናልባት እንግዲህ ስራዬ ምናምን ደስ ካላሉት ልወጣ እችላለሁ። እኔ ስራሽንማ ወድጄዋለሁ አልኩሽ እኮ። ጥሩ ልጅ ነሽ። እሺ በይና ወይ ነው ከዛ ውሳኔውን ማየት ነው። እሱም እኮ ምን እንደሚል እኮ ማየት እኮ ነው። ጠምዛዛ እንደ እንጨት የተጠመዘዘ መቼ እንደዛ ትክክለኛ ሰውን አክብሮት አለውና ነው። ኧረ የታባቱ እኔ ፊት እንደው አንድ ነገር ቢል እኔ እንጃ። ብቻ እኔ የማደርገውን እኔ ራሴ አውቃለሁ። እኔም እኮ እሺ በይኝ አልኩሽ እንጂ እኮ የማይሆን ከመሰለኝ አትሄጂም አንቺ።
እንዴ ኧረ እዚህ ስንት አለ ከፈለገሽ ምን ነው እንዴ በግድ እንትን አልልሽም። እስኪ እሱን ደግሞ ላይ እኮ ብዬ ነው ልጅ